ዘንድሮ እግዚአብሔርን ደስ ማሰኘት ይቻላል? ኦፍ ኮርስ። በምን ደስ ላሰኘው? ኢየሱስን አሳይቼ በእምነት መኖር። አሁን ምንድነው? ኢየሱስ የኖረን አይነት ህይወት መኖር፣ የኢየሱስ አቲቲዩድ፣ የኢየሱስ አስተሳሰብ፣ በትህትና በፍቅር በእምነት የተሞላ መንገድ መሄድ። ያኔ እግዚአብሔር ኢየሱስን አንተ ላይ ሲያይ ደስ ይለዋል። በአንተ ደስ ሊለው አይችልም። እኔ የቁጣ ልጅ ነኝ። እኔ ግን ጠፍቼ ኢየሱስን ማሳየት ከቻልኩ አብ ደስ ብሎኛል። ለምን? የምወደውን ልጄን አንተ ላይ አይቼዋል። የተሰጠ ህይወት ከምንም ጋር አይነጻጸርም። ሞተን ብናገኘው ራሱ ያዋጣናል። እንኳን ቆመን፣ እንኳን ለራሳችን አሳልፎ አልሰጠን፣ እንኳን ለምንደሰትበት ነገር አሳልፎ አልሰጠን፣ ለምኞቶቻችን እንኳን አልሰጠን፣ እንኳን ነጠቀን። እግዚአብሔር እኮ ከኔ ጋር መኖር ብቻ እኮ አይደለም እኮ የሚፈልገው፣ እኔን ገሎ በእኔ መኖር ነው የሚፈልገው። ኢቭን እኔን እንኳን ማኖር አይፈልግም። እኔን ኢቭን መግደል ነው ፕሮግራሙ። ለምን? እኔም አልሆንም። ፍጹም እርካታና የነፍስ እረፍት ያለው አንተ በሌለህበት በአንተ ህይወት እግዚአብሔር ሲኖር ነው። የጠቅላይ ነው የሚፈልግህ እግዚአብሔር። አንዳንድ ነገር እኮ ኃጢአት ስለሆነ አይደለም እኮ የማታደርጉት። ኃጢአት እኮ ላይሆን ይችላል። እግዚአብሔርን ግን የሚሻማው ከሆነ ግን ትተዋዋለህ። እኔና እግዚአብሔር የሚባል ነገር የለም። ብቻውን ነው የሚያደርገው። እኔስ ተስማምቼ ነው የምኖረው። እግዚአብሔር አባቴ ብቻ አይደለም፣ የመንግስቱ ንጉሥ ነው። ከአፉ የወጣው በሙሉ ህግ ነው። አይቻልም፣ አይቀየርም፣ አይለወጥም፣ አይሻሻልም። ከእግዚአብሔር አፍ ካልወጣ መቼም ቢሆን አያረጋትም። እውነቴን ነው የምነግራችሁ። ልጅ ስለሆንኩኝ የሚያባብል ነገር ስላበዛው እግሩ ስር ስለተሽከረከርኩ አያረገውም። ለምን? ያንን ለማድረግ ዛሬ አይደለም ያቀደው። ኦልሬዲ ጨርሶ ነው የሚያመጣህ አንተን እና ያዘጋጀው ነው የሚሰጥህ። አካሄድን ከእግዚአብሔር ጋር ስታረግ ከዓለም ጋር ጠላት ነው የምትሆነው። ከእግዚአብሔር ጋር ስትራመድ በዙሪያ ካሉ ከብዙ ነገሮች ጋር ጠላት ነው የምትሆነው። በጣም ብዙ የምትፈልጋቸው ነገሮች እግዚአብሔር ሊያስጥል ይችላል። ለምንድነው የሚያስጥል? እግዚአብሔር አይፈልጋቸውም። ለአንተም አይጠቅሙህም። ዘላለምህ ላይ ሲገቡ ይበጠብጡሃል። ለጊዜው የሚጣፍጥ ነገር እንወዳለን እኛ ልጆች ስለሆነ። እዚች ጋር በጣም የምጣፍጠንን ጊዜያዊ ደስታ ነው የምንፈልገው። እግዚአብሔር ዘላለማችንን ነው የሚያየው። ስለዚህ ይከለክላል። ተው። ዕብራውያን ምዕራፍ 11 ቁጥር 5 እና ቁጥር 6 በጌታ በኢየሱስ ክርስቶስ ስም አነባለሁ። የጌታ ቃል እንደዚህ ይላል፣ ሄኖክ ሞትን እንዳያይ ከዚህ ዓለም በእምነት ተወሰደ፣ እግዚአብሔር ስለወሰደው አልተገኘም፣ ከመወሰዱም በፊት እግዚአብሔርን ደስ እንዳሰኘ ተመስክሮለታልና። ደግሞም ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ምክንያቱም ወደ እግዚአብሔር የሚቀርብ ሁሉ እግዚአብሔር መኖሩንና ከልብ ለሚሹት ዋጋ እንደሚሰጥ ማመን አለበት። ጌታ የተመሰገነ ይሁን። ሄኖክ መጽሐፍ ቅዱሱ እንደሚነግረን ተወለደ አይደል? ከተወለደ በኋላ 70 ዓመት ያክል ከኖረ በኋላ ወለደ ይላል። እንግዲህ ልጅ ወለደ ይላል። የልጁንም ስም ማቱሳላ ብሎ ጠራው ይላል። ማቱሳላ የዚህ ሰውዬ ልጅ ነው። ባይዘው 969 ነው የኖረው። 969 ዓመት። ይሄ ሰውዬ ቶሎ ስለሄደ እሱንም ጨምሮ መሰለኝ ብዙ የኖረው ማቱሳላ ነው። መሬት ላይ በጣም ረጅም የኖረው ማቱሳላ ነው። ማቱሳላ የዚህ ሰውዬ ልጁ ነው። ይሄ ሰውዬ 300 ዓመት ያክል ከኖረ በኋላ ነው የሄደው። 370 ዓመት አካባቢ ከኖረ በኋላ ነው ሄደው። 70ውን ዓመት መጽሐፍ ቅዱሱ እንዴት እንደኖረ በጣም ብዙ ግልጽ ነገር አይነግረንም። 70 ዓመት ያክል ኖረ ነው ቢለን፣ ከዛ በኋላ ልጅ ወለደ ብሎ የልጁን ስም ማቱሳላ ብሎ ጠራው ካለ በኋላ ሄኖክም አካሄዱን ከእግዚአብሔር ጋር አደረገ። ለ300 ዓመት ያክል አካሄዱን ከእግዚአብሔር ጋር አደረገ። 300 ዓመት ያክል ከእግዚአብሔር ጋር አካሄዱን አደረገ። በጣም ከባድ ነገር ነው። አካሄዱን ከእግዚአብሔር ጋር አደረገ ይልና ከዛ ቀጥሎ ዘፍጥረት ላይ የሚነግረን እግዚአብሔርን ደስ አሰኘው፣ እግዚአብሔር ወስዶታልና አልተገኘም ነው የሚለን። በቃ እግዚአብሔር ወስዶታልና አልተገኘም። አካሄዳችሁን ከእግዚአብሔር ጋር አድርጉ፣ ይወስዳቸዋል። እና አካሄዱን ከእግዚአብሔር ጋር አደረገ። እግዚአብሔርን ደስ አሰኝቶት ነበርና እግዚአብሔርም ወስዶታል። ስለዚህ አልተገኘም። የዕብራውያኑ ጸሐፊም በጣም ከዚህ የተለየ ብዙ መናገር አይችልም። ሪከርድ ተደርጎ የተቀመጠው ይሄ ብቻ ስለሆነ ዘፍጥረት ምዕራፍ 5 ላይ ሄደና ከጥፋት ውሃ በፊት ከነበሩ ሰዎች ሲያነሳ አቤልን፣ ከዛ በኋላ ሄኖክን፣ ከዛ በኋላ ኖህን፣ ሶስቱን ብቻ ነው የመረጠው። በጣም ብዙ ሰው ነው የኖረው። በጣም ረጅም ዓመት ነው የኖሩት። ከጥፋት ውሃ በፊት ግን የተመረጡት ሶስቱ ብቻ ናቸው በእምነት የተመረጡት። ምናልባትም ኖህ ከመወለዱ ከ50 ዓመት በፊት ይመስለኛል ሄኖክ የተወሰደው። ሄኖክ ከሄደ ከ50 ዓመት በኋላ ገደማ ነው ማለት ነው ኖህ የመጣው። ክብር ለእግዚአብሔር ይሁንለት። እና ሄኖክ አካሄዱን ከእግዚአብሔር ጋር አደረገ። እዚህም ቦታ ምንድነው የሚለን? አሁን አቤልን፣ ሄኖክንና ኖህን ነው አይደለም የምናነሳው? ከጥፋት ውሃ በፊት ብለን የምናነሳቸው ቅድመ አበው የሚባሉት፣ ከዛ ከጥፋት ውሃ በኋላ ያሉትን ነው። እና አብርሃምን እነ ሙሴን ነው የሚመጣው። እዛም ጋር ሲመጣ ሌላ ብዙ አያነሳም። ይሄ ሰውዬ በጣም መራጭ ነው።
የሚመርጠው አማኝ ብቻ ነው የሚመርጠው። ኗሪ ብዙ ነው ያለው። ያመነ ነው አቴንሽን የሚወስደው። ያመነ ነው በዚህ አይነት መሲያኒክ ላይን ላይ መግባት የሚችለው። ያመነ ነው ከእግዚአብሔር ጋር አብሮ ታሪክ የሚሰራው። እዚህ መጽሐፍ ቅዱስ ውስጥም እድል የሚያገኘው ማለት ነው። ከእግዚአብሔር ጋር አብረው ሰርተዋል የሚባሉት በእምነት የተራመዱ ሰዎች ናቸው። ስለዚህ አቤል ሳክሪፋይስ ኦፍ ፌዝ ነው። የዚህኛው ሰውዬ ደግሞ ወክ ኦፍ ፌዝ ነው። የኖህ ደግሞ ወርክ ኦፍ ፌዝ ነው አይደል? አሁን ያኛው በመስዋዕት ነው፣ ይሄኛው ከእግዚአብሔር ጋር በመራመድ ነው፣ ያኛው ደግሞ ለእግዚአብሔር በመስራት ነው እምነታቸው የታየው። ክብር ለእግዚአብሔር ይሁን። በዚህ አይነት መንገድ ነው የሚያቀርባቸው። አጭር ኖህን እንደውም አንድ ቁጥር ነው ያለው። ባይዘው እንዴት እንደምናረገው አላቅም። ከአንድ ሰው ጋር ደምረን ካላነሳ ነው ቁጥር 7 ብቻ ነች። የኖህ ደግሞ እውነቱን እኮ ነው። ምን ያርገው? ሰዎቹ አምነው 100 ዓመታትን አንድ ነገር ብቻ ነው ያደረጉት። ብዙ እንዳይጻፍ ብዙ አልሰሩም። አንድ ነገር እያደረጉ 100 ዓመታት አንድ ነገር እየደጋገሙ ማድረግ ጽናት፣ ኮንሲስተንትሊ አንድን ነገር ብቻ እየደጋገሙ ለማድረግ፣ በተለይ ደግሞ እንደዚህ አይነት ነገር ለማድረግ ዝም ብሎ በምናብ ባለ መረዳት አይሆንም። በእምነት በሆነ ዕውቀት ነው። ክብር ለእግዚአብሔር ይሁን። ስለዚህ የዕብራውያኑ ጸሐፊ የሚነግረን ሄኖክ ብሎ ሲጀምር ሞትን እንዳያይ ከዚህ ዓለም በእምነት ተወሰደ። እንደሱ ብሎ ነው የጀመረው። የዕብራውያንን አድማጮች ዝም ብላችሁ እናንተ ሳሏቸው። ለነሱ አዲስ አይደለም ሄኖክ። የብሉይ ኪዳን መጽሐፍ ባለቤቶች ስለሆኑ ስለ ሄኖክ የሚያውቁት ነገር አለ። ይሄ የዕብራውያን ደብዳቤ ጸሐፊ የሚያውቀውን ያክል ያውቃሉ። እነሱ ግን የሚያውቁት ከእንትና ተወለደ፣ ምናልባት ከያሬድ ሊሆን ይችላል። ተወለደ፣ ከተወለደ በኋላ ማቱሳላ የሚባል ልጅ ወለደ፣ አካሄዱን ከእግዚአብሔር ጋር አረገ፣ ከዛ ተወሰደ ነው እነሱ የሚያውቁት። ይሄ ሰውዬ ከተወሰደ ነው የተነሳው። ሄኖክ ሞትን እንዳያይ እግዚአብሔር ሞትን እንዳያይ በእምነት ወሰደው። ትራንስሌት አረገው። ስለ እምነቱ አይደል እየተወራ ያለው? ስለ አማኞች አይደል እየተወራ ያለው? ስለዚህ እነሱ አሁን የሚያውቁት ሄኖክን እግዚአብሔር ወስዶታል ነው። የዕብራውያኑ ደብዳቤ ጸሐፊ ደግሞ በእምነት ተወሰደ። እንደው እግዚአብሔር ዝም ብሎ አይደለም የወሰደው፣ አማኝ ነው። በእምነት ነው የኖረው። እምነት አለው ማለት ስላላየው ነገር የገባው ነገር አለ። ተረድቷል። ከእግዚአብሔር ጋር ወክ ሲያረግ የማይታይ የገባው ነገር አለ። ተረድቷል። እምነት አስረድቶታል። ቀጥሎ እርግጠኛ አርጎታል። እምነት እንደ ሮሜ 10:17 መሰረት እምነት ከመስማት ነው። መስማት በእግዚአብሔር ቃል አይደል? ዝም ብሎ የሚባል እምነት የለም። አየር ላይ የሚፈጠር እምነት የለም። ለማመን እግዚአብሔር ሪቪል የሚያደርገው ነገር ያስፈልጋል። ለማመን ተስፋ የምታደርገው ነገር ያስፈልጋል። ስለዚህ ሄኖክ አምኗል ካለን ያየው ነገር አለ፣ የተረዳው ነገር አለ፣ የተገባው ተስፋ አለ፣ አንደርስታንድ አድርጓል። የአቤል እምነቱ መስዋዕት ማቅረብ ነው። እግዚአብሔርን ኮሚኒኬት ማድረግ ነው። ፌዝ ኦፍ ሳክሪፋይስ ነው። መስዋዕት ቀርቦ ከእግዚአብሔር ጋር መገናኘት ነው። ይሄኛው ፌዝ ኦፍ ዎክ ነው። አሁን እግዚአብሔርን ለመገናኘትና ለመጠጋት የሚደረግ ጥረት አይደለም። ከእግዚአብሔር ጋር ተጣብቆ መኖር ነው የዚህኛው። ይሄ ዎክ እያደረገ ነው። አሁን እግዚአብሔርን የሆነ ቀን አግኝቶት እየተለየው አይደለም፣ እየኖረ ነው። ከእግዚአብሔር ጋር እየተራመደ ነው። የአቤል የመጀመሪያ ስለሆነ እግዚአብሔርን በመስዋዕት ባለፈው አስተምሬያለሁ። እሱ አቤል እየነገረን ያለው በመካከል መስዋዕት በሚሆን አካል እግዚአብሔር ማዳን ያደርጋል የሚል ትምህርትን ያስተማረው። ስለዚህ እግዚአብሔርና ሰው የሚጨባበጡበት እድል ተገኘ። የሄኖክ ደግሞ አደገ እምነቱ። እግዚአብሔርና ሰው የሚጨባበጡበት ብቻ ሳይሆን እግዚአብሔርና ሰው አብረው የሚኖሩበት አባይድ የሚያደርግበት። እጅግ በጣም በኃጢአት በተጨማለቀው በነሱ ዘመን እግዚአብሔር የሰው ልጅ በመፍጠሩ ተጸጸተ የተባለበት ዘመን ነው። ባይዘው እግዚአብሔር ሰውን በመፍጠሩ ቃል በቃል ክፍሉ አይደል የሚለው ምዕራፍ 6 ላይ ተጸጸትኩ አለ እግዚአብሔር። ለምን ፈጠርኩት ሰውን ብሎ የሚጸጸትበት ደረጃ ላይ የሚያደርስ ኃጢአት፣ አመፅ፣ ክፋት በጣም ባየለበት ሰዓት ብቻውን ከእግዚአብሔር ጋር ተጣብቆ አካሄዱን ከእግዚአብሔር ጋር አደረገ እና መሬት ላይ ነው ወክ ማድረግ ጀመሩ። ሄኖክና እግዚአብሔር ተገናኝተው አብረው ወክ ያደርጋሉ። ወክ እያደረጉ ይሄዱ ሁሌ ማታ ማታ ሲሄዱ እግዚአብሔር በቃ ወደ ቤት ተመለስ ብሎት፣ ሄኖክ ታውቃላችሁ እግዚአብሔርን አይሸኘውም። እግዚአብሔር ነው ቤቱ አድርሶት በልግባ ጠዋት እንገናኝ ብሎት ይሄዳል እና ሁሌ ወክ ያደርጋሉ። አንድ ቀን ሲመሽ ለምን አንሄድም ቤት አለውና እግዚአብሔር እየሄዱ እያለ በጣም ሲመሽ እኔ ጋር ቆያለ። እግዚአብሔር ወሰደው። አብረው እየሄዱ ሄኖክ ውሳኔ ይፈልጋል አብረህ ለመኖር
ካራክተርን ማስተካከል ይፈልጋል ከሱ ጋር ለመኖር። የሚወደውን ማወቅ አለብህ አብረኸው ለመቆየት። የምትፈልገውን መጣል አለብህ የሱን ፍላጎት ለማሟላት። ምክንያቱም እግዚአብሔር አንተ ጋር ሲመጣ ኃጢአትህን እሺ ብሎ አይደለም የሚመጣው፣ ጽድቁን ይዞ ነው የሚመጣው። ከአንተ ኃጢአት ጋር ስለማይስማማ ኃጢአትን መጣል ይጠይቃል። በጣም ብዙ ነገር መተው አለብህ ከሱ ጋር ለመቆየት። እግዚአብሔር አይሻማም ከሌላ ጋር፣ ለብቻው ነው የሚፈልግህ። ስለዚህ እግዚአብሔር የግል ነው የሚያደርግህ። እግዚአብሔር የኔ ብቻ አይደለም የዓለም ሁሉ ነው። እኔ ግን የእግዚአብሔር ብቻ ነኝ፣ የሌላ መሆን አልችልም። እስቲ አሜን በሏ። እግዚአብሔር ያዳናቸው ሁሉ አባት ነው። እኔ ግን የእግዚአብሔርም የእንትናም መሆን አልችልም። የእግዚአብሔር ብቻ የእንትና ልትሆን ስትል የእግዚአብሔር መሆን ይቀራል። ባይዘው ለምን እግዚአብሔር አይሻማም? ቤት አሰናብተው ቻው በለው ነው የሚልህ። እግዚአብሔር ላስማማችሁ ስትለው አልመጣም። መቼ ነው የምትመጣው? ሙሉ በሙሉ አስወጥተው ሙሉ በሙሉ እኔ ጋር ስትመጣ። ለብቻዬ ነው የምኖረው። እስቲ አሜን በሏ። እኔ እኮ ብዙ ጊዜ እናገራለሁ እኮ እዚህ እግዚአብሔር እኮ ከኔ ጋር መኖር ብቻ እኮ አይደለም እኮ የሚፈልገው፣ እኔን ገሎ በእኔ መኖር ነው የሚፈልገው። ኢቭን እኔን እንኳን ማኖር አይፈልግም። እኔን ኢቭን መግደል ነው ፕሮግራሙ። ለምን? እኔም አልሆንም። እኔና እግዚአብሔር አብረን እኔ በጣም አበላሻለሁና ሙትና ከብዙ አጣልቶ ለእግዚአብሔር ስል ብለህ ስትመጣ ለእግዚአብሔር ብዬ እንትናን ተውክ እንትን ተውክ ስትል አንተም ራስን ትተው አረ እግዚአብሔር ሆይ ምን እያልክ ነው ስትል ወዲያው የሚያሳይ መስቀል ያሳያል። እና በቃ ሙትና እኔ ባንተ ለምን አልኖርም? ያንተን ምን ልኑረው? እና ሙትና እኔ ባንተ ልኑር። ያኔ አልቲሜት የሆነ ሳቲስፋክሽን ይኖርሃል። ፍጹም እርካታና የነፍስ እረፍት ያለው አንተ በሌለህበት በአንተ ህይወት እግዚአብሔር ሲኖር ነው። የጠቅላይ ነው የሚፈልግህ እግዚአብሔር። ክብር ለኢየሱስ ይሁን። ስለዚህ ሄኖክ እነዚህን ሁሉ ነው የወሰነው። ባይዘዌ አሁን አካሄዱን ከእግዚአብሔር ጋር አደረገ። እንዴ 3 ሴንቸሪ እኮ ነው ያደረገው። 300 ዓመት ሙሉ ከእግዚአብሔር ጋር ብቻ ነው የሚሄደው። ሌላ የለው፣ አልተጻፈም። እንደ ሌሎቹ ከተማ ሰራ አልተባለለትም። እንትን አደረገ፣ ሐውልት አስቀመጠ፣ እንትን የለውም። ለሄኖክ የተጻፈለት ታሪክ ከእግዚአብሔር ጋር ተራመደ ብቻ። ምን አይነት ክብር ነው! ሌላ ነገር ቢያረግ ክፋት አለው? የለውም። ሌላ ነገር ቢሰራ ኃጢአት ነው? አይደለም። ይሄስ በጣም ጽድቅ ነው። እድሜው ላይ ሌላ ነገር እንዲበረታበት አልፈቀደም። አንዳንድ ነገር እኮ ኃጢአት ስለሆነ አይደለም እኮ የማታደርጉት። ኃጢአት እኮ ላይሆን ይችላል። እግዚአብሔርን ግን የሚሻማው ከሆነ ግን ትተዋለህ። ልብህን በተወሰነ መንገድ የሚያማልልህና የሚጠልፍ ከሆነ ነቅለህ ትጥለዋለህ። ከእግዚአብሔር የሚበልጥ ምንም የለም። ዘላለማችን ነው። በእምነት ከእግዚአብሔር ጋር ይራምዳል። ሄኖክ ጠዋት ሲነሳ የመጀመሪያ ስራው እግዚአብሔርን ፈልጎ ከእግዚአብሔር ጋር መዋል። የመጀመሪያ ስራው እግዚአብሔር የት ጋር ነህ አለው ሄኖክ። እግዚአብሔር ደግሞ ፈላጊያችን ነው። እንኳን ፈልገኑ ፈልገው እንዴ እኛ እኮ ጌታን ተቀብለን እኮ አይደለም ተቀብሎን ነው እንዴ። ምን አሁን እኛ እኮ የምንመርጥበት ደረጃም አይደለም እኮ የነበርነው እኮ በዓለም እያለን ድብን ያለ ጨለማ ውስጥ ያለ ሰውዬ ሲፈጠር ጀምሮ ጨለማ ውስጥ ያለ ብርሃንና ጨለማ እኮ ያወቅነው እኮ እዚህ መተን ነው። እዛ እያለን እኮ ብርሃን አናውቅም፣ ጨለማ ብቻ ነው የምናውቀው። በይዘው አሁን ዓለም ያለ ሰውን አያያያይ ሲልህ አያውቅም። አምጥተህ አሳየው እስቲ አሜን ብሎ መቶ መቅመስ አለበት። አያውቅም። ከፍጥረቱ የቁጣ ልጅ ነው። ኤክስፔሪየንስ ማድረግ አለብህ። ኢየሱስን ቀምሰን እኮ ነው ዓለም አትሆንም ያልነው። ዓለም ያሉት እኮ ዓለም አትሆንም እንዴት ይበሉ? ኢየሱስን አያውቁትም። ሄኖክ ከእግዚአብሔር ጋር መዋል ለመደ። ከእግዚአብሔር ውጪ አይፈልግም። እግዚአብሔርን ኤክስፔሪየንስ ያደረገ ሰው ሌላ ነገር አይፈልግም። ያውቀዋል ልዩነቱ። በጣም ብዙ ሰው ዋጋ ሰጥቶ የሚጋደልለት ምናልባትም ከረንትሊ በዛ በጊዜው ሰዎችን በጣም የሚጠቅም ነገር ሄኖክ ንቋል፣ ትቷል። እድል ነበረው። ባይዘዌ እድል ነበረው። የአዳም ላይን ላይ ያለ ሰው ነው። የተከበረ ሰው ነው። ባይዘዌ የአቶ ማቱሳላ አባት ነው። ማቱሳላ ማለት አይቲ ዴዝ ማለት መሰለኝ ትርጉሙ ሞት። ምድሪቷ ላይ ያለውን ኃጢአት ሲያይ እኮ ነው አየው። ፍርድ አለ ሞት። ከዚህ በኋላ አካሄዴን ከእግዚአብሔር ጋር ነው ማረገዋል። ልጁን አወጣለት። ፍርድ አለ እና አካሄዴን ከእግዚአብሔር ጋር አረጋለሁ። አካሄዱን የእምነት መንገድ እግዚአብሔር እንዳለ አምናለሁ፣ ለሚፈልጉት ደግሞ ዋጋ ይሰጣል። ይህንን አመነ። ቁጥር 6 ያደል እግዚአብሔርን ደስ እንዳሰኘ ተመሰከረለታልና እግዚአብሔር እንዲህ ነው ደስ የምናሰኘው ሲሉ ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም አለ። እዛው ምንድን ነው የምናምነው ሲሉት አንደኛ እግዚአብሔር እንዳለ፣ ቀጥሎ ያለ የተቀመጠ ዙፋን ላይ ያለ የሆነ ፈጣሪ ብቻ ሳይሆን ለሚፈልጉት ደግሞ ዋጋ የሚሰጥ መሆኑን ካመንክ ደስ
ይለዋል። አስደሰተው እግዚአብሔርን። የተጻፈ ሌላ የተለየ የህይወት ኳሊቲ የለም። ሄኖክ የተጻፈለት አመነ ነው። አረማመድህን፣ አካሄድህን፣ የምትኖረውን ኑሮ ፍሬም የሚያደርገው ያየኸው ነገር ነው። ተስፋ አድርገህ የምትጠብቀው አምነህ የምትኖርለት ነገር ያስታውቃል። አምኖ ከፊቱ ያየ ሰው ሰማይ አለ፣ ጌታ ኢየሱስ ክርስቶስ ተመልሶ ይመጣል የሚል ሰው አካሄዱ ያስታውቃል። ኢየሱስ አሁን መጥቷል? አልመጣም። መቼ ነው የሚመጣው? ወደፊት ነው የሚመጣው። እንደሚመጣ በእምነት ተረድተናል። መንፈስ ቅዱስ መስክሮናል። ቅዱስ ቃሉ መስክሮ። ስለዚህ አካሄድን ይሄ እምነት ፍሬም ያደርገዋል። ክብር ለኢየሱስ። እና እግዚአብሔር ወስዶታልና አልተገኘም የምትለው ቃል አሁን እግዚአብሔር ወስዶታል የሚለው ይሄ የመለኮት ሉዓላዊ ስልጣን ነው። ባይዘው እግዚአብሔር ሉዓላዊ ስልጣኑን ያሳየው ከመሬት ወደ ሰማይ ሄኖክን ሲወስደው ሞትን እንደ መሸጋገሪያ ሳይጠቀም ነው የወሰደው። ማንም ሰው በሞት በኩል እያደረገን ሄደው ሄኖክን ያለ ሞት ወሰደው። ይሄ ሉዓላዊ ስልጣኑ ነው። ማንም ይሄንን ማድረግ አይችልም። ባይዘው እግዚአብሔር ወስዶታልና አልተገኘም። ምን ማለት አልተገኘም ማለት ፈልገውታል ማለት ነው። አሁን በሄኖክ ዘመን ብዙ ሰው አልነበረም። ሙሴም ሲጽፈው ብዙ የነገረው ሰው ስለሌለ እንደው ዝም ብሎ እግዚአብሔር ወስዶታልና አልተገኘም ብሎ ጻፈ። ሰው ሲወሰድ ሰው እንደሚፈልገው የምታውቁት ሁለተኛ ነገሥት ምዕራፍ 2 ላይ ኤልያስ ትዝ ይላችኋል። ሄኖክ ለዛው ምንም የተለየ መጽሐፍ ቅዱስ የነገረን አካሄድ የለውም። እያዩት ሄደ ምናምን የሚል እግዚአብሔር ወስዶታልና አልተገኘም ነው። ኤልያስስ ታይቷል ሲሄድ ትዝ ይላችኋል። የእሳት ፈረስ እንደውም ዕብራውያን 11 ላይ ኤልያስን ባይዘው አያስገባው። ክብር ለኢየሱስ ይሁን። ሄኖክም ተፈልጓል። ባይዘው አካሄዱን ከእግዚአብሔር ጋር ማረጉን እዛ በሱ ዙሪያ የነበረው ዓለም በሙሉ አይቶታል። ሄኖኬቱ ከእግዚአብሔር ጋር ወክ የሚያደርገው ከእግዚአብሔር ጋር አብሮ የሚራመደው ምን አምኗል ማለት ነው? እግዚአብሔር በሰማይ እንዳለ አምኗል። እግዚአብሔር አብሮት እንዳለ አምኗል። ደግሞ በትጋት አብረውት ለሚሄዱት ደግሞ ዋጋ እንደሚከፍል አምኗል። ስለዚህ እግዚአብሔር ለሄኖክ ለእምነት ጉዞ ሪዋርድ አረገው። ምን ሪዋርድ አረገው? ሞትን ሳይቀም ሰማይ እንዲገባ አረገው። መሬት ላይ የጀመሩትን እርምጃ ሰማይ አብረው ቀጠሉት። ወሰደው። እዚህ ይሻለኛል አለ ልጁ። ቀረ። እውነቱን ኃጢአተኛ መሃል ወክ የሚያደርግ ከመላእክት መሃል ኃጢአት የሌለበት ዓለም እግዚአብሔር ወስዶታልና አልተገኘም። ክብር ለእግዚአብሔር ለአምላካችን። አንድ ቁልፍ ነገር አለች፣ እሷ ልንገራችሁና ከመወሰዱ በፊት እግዚአብሔርን ደስ እንዳሰኘ ተመስክሮለታል። ከመወሰዱ በፊት የተወሰደበት ምክንያት ምንድን ነው? ለምን እግዚአብሔር ወሰደው? አዳልቷል? አላዳላም። እግዚአብሔርን ደስ አሰኝቶታል። ከመወሰዱ በፊት እግዚአብሔር ምስክርነት ሰጥቷል። እግዚአብሔር ስለዚህ ልጅ የ300 ዓመት ዕድሜ ባለጠጋ ነው። እግዚአብሔር የዘላለም አምላክ ነው። ሲያየው ይሄ ልጅ በጣም ደስ አሰኝ። በመሰረቱ በዘላለም አምላክ በእግዚአብሔር ፊት ብቻ ሳይሆን በዘመኑ በነበሩት ሰዎች ፊት የ300 ዓመት ልጅ ገና ወጣት ሰው 900 ዓመት ከኖረ እኮ 300 ዓመት ማለት እኮ የ30 ዓመት ወጣት ማለት ነው። 100 ዓመት ሰው ቢኖር 100 ዓመት የሚኖር የለም ዘንድሮ ግን 100 ራሱ ቢኖር 30 ዓመቱ በ30 ዓመቱ ነው ሄደው ገና በጊዜ እስጢፋኖስ በሄደበት ጊዜ ኢየሱስ ወደ አብ በሄደበት ጊዜ ተመሳሳይ ነገር ገና በጊዜ 300 ዓመት በቃ ደስ አሰኘኝ ያለ እግዚአብሔር ቴስቲሞኒ ሰጠ። እግዚአብሔር በዚህ ልጅ ደስ ብሎኛል። ለምን? ልቤን አውቆታል፣ ተረድቶኛል፣ እንደምፈልገው እየኖረልኝ ነው። እግዚአብሔርን ደስ ማሰኘቱ ተመስክሮለታል። ዓለሙ አይደለም የመሰከረለት፣ ወሳጁ ነው የመሰከረው። እግዚአብሔር መደሰቱን ዓለሙ ሊመሰክርልህ አይችልም። ባለቤቱ እግዚአብሔር ነው። መደሰቱን የሚመሰክረው እግዚአብሔር ነው። መጽሐፍ ቅዱሳችን ላይ ደስ ብሎኛል ብሎ ያውቃል። በኢየሱስ እኮ አለ። አሁን ዓለም ተሰብስቦ እግዚአብሔር ባንተ ደስ ብሎታል አላሉትም ኢየሱስን። ፍጹም አካሄዱ ከአባቱ ጋር ነው። ልጁ የአባቱ አይነት ነው። አባቱ የረገጠው ነው የሚረግጠው። አባቱ በል ያለውን ነው የሚለው። አባቴ ያሳየኝን፣ አባቴ ነገረኝን፣ አባቴ አድርግ ያለኝን እሱም ብቻ ነው እያደረገ የኖረው። ስለዚህ አባቱ ብቅ አለ። እነዚያ በእርሱ ደስ የሚለኝ እንደዚህ ብሎ ያውቃል። በሄኖክ ደስ ብሎኛል አለ። ኢየሱስ ጋር መጥቶ ደስ ብሎኛል አለ። ልዩነቱ ምንድን ነው? ሄኖክ እግዚአብሔርን ደስ ያሰኘ የእምነት ሰው ነው። ይሄኛውስ ደስ ያሰኘ አንድያ ልጁ ነው። በእርሱ ደስ የሚለኝ አለና ኢየሱስን የምወደው ልጄ። እግዚአብሔር ነው የሚመሰክረው መደሰቱን። አካሄድን ከእግዚአብሔር ጋር ስታረግ ከዓለም ጋር ጠላት ነው የምትሆነው። ከእግዚአብሔር ጋር ስትራመድ በዙሪያ ካሉ ከብዙ ነገሮች ጋር ጠላት ነው የምትሆነው። በጣም ብዙ የምትፈልጋቸው ነገሮች እግዚአብሔር ሊያስጥል ይችላል። ለምንድን ነው የሚያስጥልህ? እግዚአብሔር አይፈልጋቸውም። ለአንተም አይጠቅሙህም። ዘላለምህ ላይ ሲገቡ ይበጠብጡሃል። ለጊዜው የሚጣፍጥ ነገር እንወዳለን እኛ ልጆች ስለሆነ። እዚች ጋር በጣም የምጣፍጠንን ጊዜያዊ ደስታ ነው የምንፈልገው። እግዚአብሔር ዘላለማችንን ነው የሚያየው። ስለዚህ ይከለክላል። ተው ይላል። ልጆች እንደሱ አይደሉ? በጣም የሚጣፍጥ ነገር ግዛልኝ ይላል። አይሆንም ስትለው ያኮርፋል፣ ይበሳጫል። ለምንድን ነው የማትገዛልኝ? አትወደኝም? ስለምትወደው ነው የከለከልከው። እንዴት አድርገህ ታስረዱ
ትወደዋለህ። አንዳንዴ እስኪገባው ትጠብቃለህ እንጂ እንደዚህ እንዳይለኝ ብለህ የሚገለው ነገር አታበላውም፣ ትከለክለዋለህ። አይጠቅምም ስትለው ይጠቅመኛል ሊልህ ይችላል። ልጅ ባይዘው በተለይ ትንሽ አደግ ሲል 10 ሲያልፍ እኩል ነው የሚመልስልህ። አይጠቅምም፣ ይጠቅመኛል፣ እኔ ነኝ ላንተ ማቀው፣ እኔም አውቃለሁ ይላል። አያውቅም፣ አናውቅም። ተንበርከከን እንጸልያለን። እግዚአብሔር ሆይ ይህንን ጉዳይ ስትል አይጠቅምም ይላል። እንዴ ኧረ እግዚአብሔር ሆይ በዚህ በኩል አይተኸዋል፣ ግን በዚህም በኩል አይተኸዋል። በዚህ አንዳንዴ እንደውም እኮ እስኪወራም አንጠብቀውም። እግዚአብሔር ሆይ ይህንን ይዤው መጥቻለሁ፣ በቃ አመሰግናለሁ ስለሰጠኸኝ፣ ተመስገን፣ አሜን አንጠብቀው። ለምን ከገባበት እንደሚከለክለን እናውቃለና እና አላልከኝምም እንዳይለን እንዳይከለክለንም እንጨዋታታለን። እኛ ተንበርክከን አባቶች ስለሰጠኸኝ አመሰግናለሁ፣ ያንተ ስጦታ እንከን የለበትም፣ ተመስገን 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 ተመስገን። ከዛስ በቃ አለቀ። ጸልየበታል በደንብ። ከዛ እግዚአብሔር ቀስ ብሎ ይመጣል። ባይዘው ታውቃለህ አይደል? አንተ ልጅህን እንደምትይዘው ይዛል። ቀስ ቶሎ ውሸታም አይልህም፣ እንደሱ አይልህ። እግዚአብሔር ይመጣና ቀስ የሆነ ቦታ ይዛል። ባይዘው ወዴትም የማትሄድበት ኮርነር ያደርግሃል። ጠቅላይ ቆመህ ኮንክሪት 4x4 የትም አትሄድ። አባት ሆይ ምንድነው ያረጋጋሃል። ከዛ ባለፈው ይዘው የመጣኸውን ደብዳቤ ይላል፣ ፊቴ አንብበኸው የሮጥከውን አብረን እንጻፈው ይላል። እቺን አውጣት፣ እቺን አውጣት፣ እቺን አውጣት፣ እቺን አውጣት፣ እቺን አውጣት ሲል ባይዘው ፊርማ ብቻ ነው የሚቀረው። ምንም ልክ አይደለንም እኛ ታውቃላችሁ። ምንም ልክ አይደለንም እና ሰርዘ ከዛ እግዚአብሔርና ርዝድልዝ ነው አየህ። ወረቀትን ቀይር እንደ አዲስ ሲል አንተ ስትጽፍ ታወላግዳለህ፣ እኔ ልጻፈው ይላል። የሚፈልገውን ብቻ ጽፎ ይሰጣል። ከዛስ አሜን ብቻ ነው የምትለው። አየህ እግዚአብሔር አባት ብቻ አይደለም፣ ሉዓላዊ አምላክህም ጭምር ነው። ሶቨሪን ጋድ ነው። የሚፈልገውን ብቻ ነው የሚያደርገው። እስቲ አሜን በሏ። እኔና እግዚአብሔር የሚባል ነገር የለም፣ ብቻውን ነው የሚያደርገው። እኔስ ተስማምቼ ነው የምኖረው። እግዚአብሔር አባቴ ብቻ አይደለም፣ የመንግስቱ ንጉስ ነው። ከአፉ የወጣው በሙሉ ህግ ነው። አይቻልም፣ አይቀየርም፣ አይለወጥም፣ አይሻሻልም። ከእግዚአብሔር አፍ ካልወጣ መቼም ቢሆን አያረጋትም። እውነቴን ነው የምነግራችሁ። ልጅ ስለሆንኩኝ የሚያባብል ነገር ስላበዛው እግሩ ስር ስለተሽከረከርኩ አያረገውም። ለምን? ያንን ለማድረግ ዛሬ አይደለም ያቀደው፣ ኦልሬዲ ጨርሶ ነው የሚያመጣ አንተን እና ያዘጋጀው ነው የሚሰጥህ። ኢየሱስ ጌታ ነው። ሄኖክ በእንደዚህ አይነት ህይወት ለመኖር ወስኗል። ባይዘው አካሄዱን ከእግዚአብሔር ጋር አደረገ። እግዚአብሔር ደስ አለው። እግዚአብሔርን ማስደሰት ማለት ጠዋትና ማታ አብረኸው መሄድ ብቻ እኮ አይደለም። የሚፈልገውን እያረክለት ነው የምትሄደው። እግዚአብሔርን አትራክት ታደርገዋለህ። እግዚአብሔርም እንዲመጣ ታደርገዋለህ። እግዚአብሔር ራሱ ይመጣል አንተ ጋር ና ሁሉ አትለው፣ ይመጣል ራሱ። ለምን? የምፈልገው በጣም ብዙ ነገር እሱ ጋር አለ። አብሬው ነው ህይወቱን ሰጠኝ እኮ ልቡን ወደዋለሁ ይላል ጌታ ኢየሱስ። ሲጸልይ ትዝ ይላችኋል። ሁልጊዜ ስለምትሰማኝ እኮ ነው የሚለው። ዛሬ ስለምትሰማኝ አይደለም የሚለው። ለምን? የእግዚአብሔር ደስታ ነው የሱ ኑሮ። የሚጸልየው ጸሎት የእግዚአብሔር ልብ ነው። እግዚአብሔር አልሰማውም ሊሉ አይችልም። እስከ ዛሬ ሰማኝ አይደለም የሚለው። ሁልጊዜ እንደምትሰማኝ ቃል መቼ? ወደፊትም። እስካሁን አይደለም ዋስትና፣ ወደፊት ሁሉ ትሰማኛለህ ማለት እምጮኸው ትሰማዋለህ እኮ አይደለም። አይከለከልም የኔ ጸሎት። ለምንድን ነው የኢየሱስ ጸሎት የማይከለከል? የእግዚአብሔር ልብ ነው። ምንም ነገር ኢየሱስ ካረገ እግዚአብሔር የሚደሰትበትን ብቻ ነው የሚያደርገው። ሰው ደስ አለው አላል። ሰው ደስ ቢለው ኢየሱስ ደስ ይለዋል። ሰው ደስ እንዲለው ይጥራል። የአባቱን ደስታ ሲያረገን ኢሳውያን ተሰብስበው አንተ የተረገምክ በኃጢአት የተጸነስክ ምናምን ሲሉት ጌታ ኢየሱስ ክርስቶስ ሰው ለማዳን መጥቼ ዲስአፖይንት ሆኑብኝ ብሎ አቋም ይቀይራል እንዴ? በኖራ የተለሰናችሁ መቃብሮች አለ። ሰው ሊያድን መጥቶ ለምንድን ነው እንደዛ ያለው? የአባቴ ነው ይሄ ያለ። እኛ ከአባቴ ከአብርሃም ሲሉ የዲያብሎስ ልጆች አለ። ፕራዮሪቲ የሚሰጠው ኢየሱስ ለማን ነው? ለአብ። መስቀል ላይ ሲሞት አንፈልግም ተብሎ እኮ ነው የሞተው። እንዳናየው አስወግደው። ለምንድን ነው አስወግደው ያሉት? የአባቱን ፈቃድ እያደረገ ነው። ኢየሱስ ከነሱ ጋር ከሚስማማ ለአባቱ ፈቃድ ወግኖ ቢሞት ይቀለዋል። ስለዚህ እግዚአብሔር የዘላለም ደስታው ልጁ ነው። ዘንድሮ እግዚአብሔርን ደስ ማሰኘት ይቻላል? ኦፍ ኮርስ። በምን ደስ ላሰኘው? ኢየሱስን አሳይቼ በእምነት መኖር። አሁን ምንድነው? ኢየሱስ የኖረን አይነት ህይወት መኖር። የኢየሱስ አቲቲዩድ፣ የኢየሱስ አስተሳሰብ፣ በትህትና በፍቅር በእምነት የተሞላ መንገድ መሄድ። ያኔ እግዚአብሔር ኢየሱስን አንተ ላይ ሲያይ ደስ ይለዋል። በአንተ ደስ ሊለው አይችልም። እኔ የቁጣ ልጅ ነኝ። እኔ ግን ጠፍቼ ኢየሱስን ማሳየት ከቻልኩ አብ ደስ ብሎኛል። ለምን? የምወደውን ልጄን አንተ ላይ አይቼዋለሁ። እግዚአብሔርን ደስ አሰኙ ተብሎ የሚመሰከርልን በዚህ ነው። እንትን ስራ አትስራ አትባለም። ኢየሱስን የምትወድ ከሆነ ለኢየሱስ ብለህ ትተዋለህ። ስትተወው እንደ ውለታ አትቆጥረውም። ለእግዚአብሔር ብዬ አትልም። የተሰጠ ህይወት ከምንም ጋር አይነጻጸርም። ሞተን ብናገኘው ራሱ ያዋጣናል። እንኳን ቆመን ከኢየሱስ የሚበልጥ ደስታ
በእግዚአብሔር መንግስት ውስጥ የለም። የእግዚአብሔር ብቻ አይደለም የኛም ደስታ ኢየሱስ። የኛም ደስታ እንኳን የሱ ሆነን እንኳን ለራሳችን አሳልፎ አልሰጠን፣ እንኳን ለምንደሰትበት ነገር አሳልፎ አልሰጠን፣ ለምኞቶቻችን እንኳን አልሰጠን፣ እንኳን ነጠቀን። ከመወሰዱ በፊት ተመስክሮለታል። እግዚአብሔር እንዴት ወሰደው ሲል ሙሴ እግዚአብሔር ተደስቶበታል። ታዲያ እግዚአብሔር አልሳሳም ሲወስደው። እንደዚህ የምታስደስተኛ አንተ እየመረረህ አትኖርም። መሬት ላይ ያለው እንሂድ ከኔ ጋር ትኖራለህ። ከልጆቹ በላይ እግዚአብሔርን ይወደዋል። እግዚአብሔር ወይ ማቱሳላን ምን አደረገዋለሁ? ማቱሳላ ምን ይሆናል? የምትሳሱለት ነገር ባይዘው ውሸት ነው፣ ይገልሃል። ነገር ከእግዚአብሔር ምንም አይበልጥም። እዚህ መጽሐፍ ላይ እናነሳዋለን። በእውነት አብርሃም የሚሉ ሽማግሌ ልጅማ አይሳሳም። አያሳሳም እንዴ? ልጅ ማሳሳት አይደለም። እኔ ማሰቢያ የለኝም እዚህ ውስጥ ልጅ መሰዋት የሚባል እግዚአብሔር ይበልጣል አለ። እግዚአብሔር ለሰውየው ሪዋርድ ያደረገው ምኑን ነው? እኔ ነኝ ዋጋ አለው። ልጅ ሰጠኛው፣ ልጅ በልጅ አደረግሃለሁ አይደለም ያለው። እኔ ነኝ ዋጋ አለው። በእኔ ትተመናለህ አለው። አንተ ጋር መቶ ትራንዛክት እናደርግ ንግዛ ካለ እኔን ይተምኑኛል። እግዚአብሔር አትለካም አለው። የእምነት መንገድ እግዚአብሔር ደስ ማሰኘት። ኢየሱስ ክርስቶስ በሰማይ አለ። ዳግም ይመጣል። በእምነት የሚኖር ሰው ሞት አይዘውም። ዮሐንስ ወንጌል 11 ላይ እናንተ በኋላ ጊዜ ስታገኙ እንድታነቡት። ዮሐንስ ወንጌል ምዕራፍ 11 ላይ ቁጥር 25 አልዓዛርን ከሞት ያስነሳበት ቦታ ትዝ ይላችኋል። ማርታን መጥቶ ሲገናኙ ማርታ እንደዚህ አለችው፣ አንተ በዚህ ብትኖር ወንድሜ አይሞትም ነበር ስትለው፣ ወንድምሽ ይነሳል አውቃለሁ በትንሣኤ ቀን እንደሚዝ ትንሣኤና ሕይወት እኔ ነኝ። እንደው ኢየሱስ ግን አይገርማችሁ? አሁን እናንተ ብትሆኑ አትቆጡም? ሰው ታይ እንደ አይባልም። ኢየሱስ ቀስ ብሎ ነው የሚያወራው። ለምን 7 ማይል ከ9 ኪሎ ሜትር በላይ በእግሩ ስለመጣ ደክሞታል። ገብቶ ቁጭ ብሎ ምግብ መብላት ፈልጓል። አልዓዛርን አስነስቶት እርቦታል። እሷ ደግሞ መሀል ላይ ይዛ በቃ ልቡን ነው የምትወተውተው። እሷስ ቁጭ ብላ ነው ያለችው ቤቱ። እሱስ በእግሩ ነው የመጣው 9 ኪሎ ሜትር። እግሩ አቧራ ባቧራ ነው። ገና እዛ ምዕራፍ 12 እኮ እግሩ ላይ እኮ ሽቶ ደፍቶ ያጥቡታል። እግሩን ገና የእግሬ መታጠቢያ ውሃ እንኳን አላመጣችሁልኝም እኮ አለ። እግሩን እኮ አቧራ ባቧራ ነው። እዛው ደክሞ መጥቶ አንተ በዚህ ብትኖር ስትለው ይኸው መጣሁ አላት። ወንድማችን አይሞትም ነበር? ታሞ ብትመጣ ተፈውሰው ነበር አለችው። ሞቶም ብመጣ ለውጥ የለውም አላት። ያው ነው ለእኔ አላት። ኢየሱስ እኮ በዛ ዘመን የተነሳ ታላቅ አገልጋይ አይደለም፣ የእግዚአብሔር ልጅ ነው። እግዚአብሔር ወልድ እኮ ነው። ሂወዝ ጋድ ለውጥ የለውም ማርታ ይነሳል ሲላት የዚህ ዘመን ጴንጤ ናት። በትንሣኤ ቀን አለችው። አንተ ትምህርቱን ወዲያው ፍሬም ወንድምሽ ይነሳል ሲላት መቼ አይባልም። የመነሳት ትምህርት ያስተማረው እኮ ራሱ ነው። ቆማ በትንሣኤ ቀን ስትል ሰምቻለሁ። ጨርሳ አልተማረች አይደል? ተባዝን ነበር የሚል ቃል ሉቃስ እኮ ነው የነገረው። ሉቃስ በዛ አደገኛ ጸሐፊ ነው። ዮሐንስ ኢየሱስ ጋር ነው የቆየው። እነ ማርታ ምናምን ብዙ አቴንሽናል። ሉቃስስ እነ ማርታ ጋር ኢየሱስ ቁጭ ብሎ ሲያስተምር ማርያም እግሩ ስር ቁጭ ብላ፣ ማርታስ ኢየሱስ እያስተማረ የትንሣኤ ቀን ሲል ማኪያቶ ለማፍላት ማርታ ኪችን ስገባ ወተት የለም። ወተት ለመግዛት ሱቅ ሄዳ ትንሣኤና ሕይወት እኔ ነኝ የሚለው ትምህርት አምልጧታል። የሆነ ቀን ነው የመሰላት። ማርታ አላት ጨርሰሽ ተማር። ጎናቸው ጨርሰ ተማር በሉት እስቲ። ትንሣኤና ሕይወት እኔ ነኝ። በእኔ የሚያምን ቢሞት እንኳ በሕይወት ይኖራል። በእኔ የሚያምንብኝ አይሞትም አላት አለች። በእኔ የሚያምን ቢሞት እንኳ በሕይወት ምን ማለት ነው? አልዓዛርን ዛሬ ባላስነሳው ራሱ በእኔ ያምኗል ሞተው እየኖረ ነው። ከእኔ የተካፈላችሁት ሕይወት ሞት ኢንተራፕት አያደርገውም ማለት። መሀል ላይ ሞት የሚባል ነገር መጥቶ ቁርጥ አያደርገውም። ለተሻለ ክብር ሰማይ እንቀጥላለን። ከዛ ቀጥሎ ምንድን ያላት? በእኔ የሚያምን ቢሞት እንኳ በሕይወት ይኖራል ካለት በኋላ በእኔ የሚኖር የሚያምንብኝም ከቶ አይሞትም። ይህን ታምኛለሽ? ትምህርቱ ከባድ። አልዓዛር መቃብር ውስጥ ተኝቶ ነው ኢየሱስ ይህን እያወራ ያለው። በእኔ የሚያምን ቢሞት ራሱ በሕይወት ይኖራል። ምን ማለት ነው? እንደ ሞተ ብቶ መጥቼ ባላስነሳ ምግቡን በልቼ ራሱ ብሄድ አዋጭ። አስነሳቱም አላስነሳቱም በእኔ ማመኑ ነው ዋናው። እምነት አምኖ ሞቶ የለ በቃ በሕይወት እየኖረ ነው ሰውየው። ይህንን ባይዞ ኢየሱስ ሲያወራ ማርታና ማርያምና ኢየሱስና እዛ ሰፈር ያሉ ሰዎች ብቻ አይደለም የሚሰሙት፣ ሙታን ድምፁን ይሰማሉ የሚል ቃል አንብባችኋል። ዮሐንስ ወንጌል ምዕራፍ 5 ላይ በእኔ የሚያምን ቢሞት ራሱ በሕይወት ይኖራል ሲል እታች ይሰማሉ። ባይዘው ያስ ይላሉ። በጌታው ነው የሞተ ካለ የኖርን ነው። ጌታው የጴጥሮስ አይሰማም እታች የጴጥሮስ እኛ የምንኖረው እዚህ ነው፣ ለቅዱሳን ነው። ኢየሱስስ ወደ ላይ ሰማይ መሬትና ከመሬት በታች አክሰስ ያደርጋል ቆሞ ሲያወራ። እግዚአብሔር ነዋ። ምንም ነገር ካፉ ከወጣ ኢየሱስ ሕይወትን የሚሰጥ መንፈስ ነው። ታምኛለሽ? ይህንን አለ። በእኔ የሚያምን በእኔ የሚኖር የሚያምንብኝም እንደማይሞትስ ከሞት በላይ ነው ይሄ ሕይወት ሲላት ማርታን ታምኛለሽ ወይ ሲላት የጠየቃት ባይዘው ይሄንን እውነት ታምኛለሽ ወይ ነው። አሁን በእኔ የሚኖር የሚያምንብኝ ቢሞት በሕይወት ይኖራል። ይሄንን ታምኛለሽ አላት። ከባድ ትምህርት ነው ለማርታ። እኛማ ይሄን አምነን ሄዳን ነው። ማርታ ግን ኢየሱስ ፊቷ ቆሞ ነው። የ32 ዓመት ወጣት አይሁዳዊ ፊቷ ቆሞ በእኔ የሚያምን አለ። አዎ በአንተ የሚያምን በጣም ጥሩ አገልጋይ ነህ። ብዙ ተአምራትና ድንቅ ታደርጋለህ። በጣም ታስተምራለህ። ለዘመኑ እግዚአብሔር ያስነሳው ታላቅ አገልጋይ ነህ። አዎ በእኔ የሚያምን በአንተ የሚያምን አንድ አምላክ ብሎ ሻማህን እዛ ዘዳግም 8 ሲል ያደገ አይሁዳዊ እኔ አምላክ ነኝ
እኮ እያላት ነው። በእግዚአብሔር በአባቴ የሚያምን ብቻ በእኔ የሚያምን በእኔ የመኑ በአባቴም ደግሞ እመኑ አይደለ ነው። እኩል እኮ ነው ያወራው ቃል። በእኔ የሚያምን ቢሞት በህይወት እንደሚኖር ዘላለምሽን እምወሰነው እኔ ነኝ እኮ ነው ያላት። ቆሞ ፊቷ እንደ 32 ዓመት ወጣት እንዳልመስልሻላት። የሰው ኢተርኒቲ የሰው ዴስቲኒ እኔ እጅ ላይ ነው አላት። የሚሞተው አምኑኝ ከሆነ የሞተው አይሞትም፣ እየኖረ ነው። እዚህ በእንትን በደረቅ መልክ እዛ በፈሳሽ መልክ አይነት መኖር አያቆምም። እንትን ትቀይራለህ፣ ትኖራለህ። ይሄ ስለማይቀጥል ይሄ እዚሁ ይቀራል፣ በሌላ መልክ ትቀጥላለህ እንጂ መኖር አይቆምም። እንትን ነው የምንቀይረው። ስፌር ሪልሙ ይቀይራል። እንደዚህ አይደለም ሰማይ። እንደዚህ ምን ሙቀት የለ፣ ድካም የለ፣ መሽ የለ፣ ነጋ ራሱ የለም። ባይዘው ስለማይመሽ ነጋ የምትለው እኮ ስለሚመሽ ነው። እዛ ነጋ አትልም። የለም የለ፣ ጨለማ ከሌለ ባይዘው ነጋ የለም። ሁሌ ብርሃን ነው። እኔ እንደው ሰማይማ ወስዶ የገላግለን እንጂ። ከዛ ይሄን ሲጠይቃት ማርታ የመለሰችው ለዚህ ጥያቄ አይደለም የመለሰችው፣ ሌላ ግን ጠንካራ ትምህርት ነው የመለሰችው። አንተ ወደ ዓለም የምትመጣው ክርስቶስ የእግዚአብሔር ልጅ እንደሆን ካምናለሁ አለችው። እሱ ያላት ምንድነው? የሞተው ይነሳል ያላት ሲላት፣ አዎ አምናለሁ አትልም እንዴ? አንተ ወደ ዓለም ብትመጣው ክርስቶስ የእግዚአብሔር ልጅ እንደሆን ካም ሌላ ትምህርት ነው፣ ግን ጥሩ እምነት ነው። ለዚህኛው ጥያቄ ግን መልስ አይደለም። ይሄንን ጥያቄ በትክክል መልሰው ቢሆን በኋላ ላይ ማርታ ማርታ ብታምኚ አትባልም ነበር። ሳትጨርስ ነው የተመለሰችው። አሁን ራሱ ትምህርት አልጨረሰች። ክብር ለእግዚአብሔር ለአምላካችን ይሆንለት።